ጎንደር ጋይንት እስቴና ስማዳ ከፍተኛ ውጊያ እየተደረገ መሆኑን ተሰምቷል። የአገዛዙ ሰራዊት ከስማዳ ተነስቶ ወደ ጋይንት እየተጓዘ እንደነበረ በተወሰደበት እርምጃ ከፍተኛ ኪሳራም አስተናግዷል። ይዞት የገባው ተሽከርካሪ እንዲሁም ስንቅና ትጥቅ ሙሉ በሙሉ እየተማረከ ሲሆን በደርዘን የሚቆጠር የአገዛዙ ጥምር ጦር ሞትና ቁስለኛም ተደርጓል። በአርበኛ አመኑ የሚመራው የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንተ ኮር እንዲሁም በአርበኛ አዲሱ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት 206ኛ ኮር በቀጠናው የገባውን የጠላት ኃይል ሙትና ቁስለኛም አድርጓል። አንድነት ኃይል ሆኖ የታየበት የዛሬው አውደ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ በማድረስ የወገን ኃይል ደግሞ በድል የተንበሸበሸበት ዕለትም ነው ተብሏል። የገባው የጠላት ጥምር ጦር አስከሬን በየአርሶ አደሩ ማሳ እንደወደቀ እስካሁን ድረስ አለመነሳቱም ነዋሪዎችም ለሚዲያችን አጋርተዋል። ተጠናክሮ የቀጠለው የወለጋ አማራ ሰቆቃ ምስራቅ ወለጋ ዞን ጊዳና አየና ወረዳ በከባድ መሳሪያ የታገዘ ጭፍጨፋ ከትናንት ማታ ጀምሮ እንደ አዲስ መጀመሩም ተሰምቷል። ትናንት አመሻሹ ላይ ዋጆ አቦ ላይ በዲሽቃ የታገዘ ጦርነት በአገዛዙ ጥምር ጦር የተከፈተ ሲሆን በዛሬው ዕለት ዲቾ ተራራ ላይ በተጠመደ ዙ 23 እንዲሁም በሞርተር አቦና ስላሴ ሰፈሮች ከጠዋት ጀምሮ ከፍተኛ ድብደባ እያካሄደ መሆኑን የአካባቢው ነዋሪዎች ለሚዲያችንም አጋርተዋል። በተያያዘ ዜና በዶሮ በራ በኩል ኦነግ ሸኔ ኃይሉን እያስጠጋ መሆኑንም የአካባቢው ነዋሪዎችም አክለውም ገልጸዋል። ያዝለቀቅ እያደረገ የቀጠለው የወለጋ አማራ ጭፍጨፋ በአዲስ መልኩ ከጀመረ ወራቶችን አስቆጥሮ ብዙ አርሶ አደሮች ሲለፉበት የከረሙትን አዝመራ ጨምሮ ቤት ንብረታቸውን በአገዛዙ ጥምር ጦር አብዛኛው ተዘርፏል። ከፊሉ ወድሞ ከሞት የተረፉት ወገኖቻችን ያለማንም ጠያቂ ጫካ ለጫካ ሕይወታቸውን ለማትረፍም እየሸሹም ይገኛሉ። የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የሁለተኛ ቀን ተጋድሎ እንደቀጠለ ነው። ትናንት በጣም ከባድ ውጊያ የተደረገው በጓድ ሜዳ ግንባር ሲሆን ዛሬ ደግሞ በተድባብ ማርያም ግንባር ታላቅ የሞሽረት ትንቅንቅም እየተደረገም ነው። አማራን ለማቆርዘዝና ለማድቀቅ ቆርጦ የተነሳው ከአገር መከላከያነት ወደ ሚኒሻ ከብት ጠባቂነት የዘቀጠው የወንጀለኞች ዙፋን ጠባቂ ጦር በደመነፍስ የገባበት ጦርነት ወደ ጥልቁ የሽንፈት አሮንቃም አስጥሞታል። ከፍተኛ የሞራል መዋዠቅ የገጠመው የኦህዴድ ብልጽግና ስልጣን ጠባቂ ቅጥረኛ ጦርና ንቃተ ህሊናቸው ዝቅ ያለ የባንዳነት ስነልቦናቸው ከአማራነት ክብራቸው አውርዶ የስርዓቱ አጎብዳጅ ያደረጋቸው የናጡት ነካሾች በአውደ ውጊያው ተሸናፊ የመሆናቸው ነገር እርግጥ ሆኗል። በአማራ ሳይንት ወረዳ በተድባብ ማርያም ግንባር ወራሪው ኃይል ለቁጥር የሚታከት ሙትና ቁስለኛ በፓትሮል እየጫነም ውሏል። እንደ ተራ ውርጋጥ ለበቀል የሚሮጠው ትንሽ ዲናሮችን በመመጾቱ ብቻ ያዘዙትን ሁሉ የሚፈጽመው የዙፋን ጠባቂና ወራሪው ኃይል ታሪክ ይቅር የማይለው ግፍና በደልም ፈጽሟል። ተድባብ ማርያም ተሮ ሜዳ የተባለው አካባቢ አውድሞታል። 17 የንጹሃን ቤቶች በቃጠሎም ወድሟል። የቅድስት ቤተክርስቲያን ጠላት የሆነው ወራሪ ኃይል የተሮ ሜዳ ቅዱስ ሚካኤል ቤተክርስቲያን ጉልላቱ ላይ በከባድ መሳሪያም ተመቷል። የቤተክርስቲያኑ ዕቃ ቤትም ሙሉ በሙሉ አውድሞታል። በአካባቢው ያገኛቸውን ሁለት ምንም የማያውቁ ንጹሃን ሰዎችን አንደኛው አካለ ጉዳተኛ ጭምር በጭካኔም ገድሏቸዋል። የፋኖ ኃይሎችን አንድነት ለማክሸፍ መንግስት የተለመደውን የሴራ ስራውን ዛሬም ጀምሯል። የዚህ የሥራ መንገድም የተወሰኑ የፋኖ አመራሮች ከኛ ጋር ድርድር ላይ ናቸው፣ ለድርድር ፈቃደኛ ናቸው በማለት ሚዲያውን መቆጣጠር ነው የቀጠለው። የዘመቻው አንድነት የተባበረ ክንድ በጭምር የወገን ኃይሎች ላይ ጥርጣሬ ውስጥ እንዲገቡና በግማሽ እንዲተያዩ በማድረግ የፋኖ ኃይሎችና አመራሮች እርስ በርሳቸው እንዳይግባቡና እንዳይተማመኑ አንድ ተቋም እንዳይመሰረት የተቻለው ሁሉ እያደረገ የሚገኘው አሸባሪውና ሴረኛው የብልጽግና መንግስት አሁንም ሴራውንም ቀጥሎበታል። ስለሆነም የተወደድከው እና የተከበርከው የአማራ ፋኖና በአራቱም ግዛት የምትገኙ የፋኖ አመራሮች ከብልጽግና ጋር እየተደረገ ያለውም ሆነ የሚደረግ ምንም ድርድር ሆነ ውይይት እንደሌለ እያሳወቅን በፋኖች መሃል ቀዳዳ ለማስፋት የሚውተረተር መንግስት ሴራውን ከጅምሩ በማክሸፍ ዘመቻ አንድነቱን ብሎም አንድ አማራዊ ቤታችን በቅርቡ አንጽታችሁና ገንብታችሁ ታበስሩን ዘንድ እንጠብቃችኋለን። ያረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ ያቀረበ። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸውም ተሰምቷል። ሰሞኑ በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችልን ሁኔታ ባለመኖሩ
እንዲሁም ይህንንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸው ነው ከተሰብሳቢዎች አንዱ ለሚዲያችንም ያጋሩን። ይህንን የካቢኔዎችን በትን ጥያቄ ደረሳቸው ጠቅላይ ሚኒስትሩ ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደ ካቢኔዎች ሲሸመግሉ መዋላቸው ነው ስማቸው እንዲገለጽ ያልፈለጉ ከክልሉ ካቢኔዎች አንዱ ለሚዲያችን የተናገሩት። ጠቅላይ ሚኒስትሩ እንደ መፍትሄ ያቀረቡት የተወሰኑ ወራትን እንድንታገስ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑ በአስቸኳይ ክልሉን እንዲረከቡን ጠይቀናል ብለዋል። ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራውን እንዲቀጥልና በቅርቡ መፍትሄ የሚሉትን ይዘው እንደሚመለሱም ቃል ገብተው ሄደዋል ብለዋል። ሰሞኑን አብይ አህመድ በባህር ዳር ከተማ ድንገት የተከሰቱት በዚህ ምክንያት መሆኑ ነው ከስፍራው የደረሰን መረጃም የሚያመለክተው።